ሄደሽ በወጥመድ እንደያሽው ማለት ነውና እውነቴን ነው። አሁን ላይ አልፈልግሽም ብሎ ሲልሽ እንግዲህ መድኃኒት አጠጥተሽ አፍዝዘሽ የራቁት ቪዲዮ ቀርጸሸዋል ማለት ነው። ይሄ ብልግና ነው ብዬ ነው እኔ በበኩሌ የማስበው። ስለዚህ በቃ አልፈልግሽም ታለ ህይወቱን ከሄርሜላ ጋር ይኑርበት። ተዩ ማለት ነው። ተዩ። ትዳር ደግሞ በግዳጅ የለም ውድ ተመልካቾቼ ማለት ነው። ለአንቺ ክብር እውነቴን ነው የአብርሽ ቤተሰቦች እንደሰጡሽ የአንቺ ቤተሰብ እንኳን የሰጠሽ አልነበረም። እንግዲህ ከዚህ ቀደም ከሜላት ከእህትሽ ጋር ራሱ የተሰዳደብሽው ቪዲዮ ሁሉ አለ እኮ ከሶሻል ሚዲያ አይጠፋም አይደል? በእኔ ህይወት አያገባትም ሜላት እያልሽ ሙልጭ አርገሽ ስትሰድቢ እናትሽ እንጀራ እናት እንደሆነች እንጂ እናትሽ እንዳልሆነች የቤተሰቦችሽን ገበና ሁሉ እኮ ገና ለወንድ ብለሽ ስዘከዝኪ ነበረ ማለት ነው። እውነቴን እኮ ነው፣ ስዘከዝኪ ነበር። ስለዚህ አይረሳሽም። አሁን ላይ አብርሽን ፍታይም ብለሽ ፈተሸዋል። በቃ ይሄ ሁሉ ዙሪያ ጥምጥም ሄዶ መድኃኒት አጠጥቶ ከወይን ጋራ እሱን አደንዝዞ የራቁት ቪዲዮ እውነት ከባድ ነው ማለት ነው። እና ለማንኛውም ሩታና አብርሽ ያው ባልና ሚስቶች እንዳልሆኑ አንቺም ተናግረሻል፣ አብርሽም ተናግሯል። ይሄ ደግሞ እውነት ነው። ስለዚህ ህይወቱን ከሄርሜላ ጋር ይቀጥልበት። ተይው ማለት ነው። ተይው በቃ የልጅሽ አባት ነው። ኦኬ በዛ ባላችሁ ታይም ባላችሁ ወቅት 2-3 ዓመት ጥሩ ፍቅር ኖሯችኋል። አለቀ። ይሄ ለልጃችሁ ትዝታ ይሆናል ማለት ነው። እውነቴን እኮ ነው። ደግሞ ያው መፍታት ባንቺ አልተጀመረም። እኔ ፍቺም አላበረታታም፣ ግን ከእንደዚህ አይነት እውነቴን ነው ክብር ከሌለው ትዳር ፍቺ በምን ጣሙ 10 ጣሙ ፍቺን አበረታተዋለሁ በዚህ ሁኔታ ማለት ነው። እና በእውነት ይሄ አይረሳሽም እንዴት እንደገባሽ ይቅርታ ጠይቀሽ አልቅሰሽ በስንት መከራ እድሜ ሙዬና ኤፍሬም እውነቴን ነው ብዙ መስዋዕት አብረሽ ወደ ህይወትሽ እንዲገባ ፍቅሽን እንዲቀበል ብዙ መስዋዕትን ኤልዱ እህቱ ሆነው መስዋዕትን ከፍለዋል ማለት ነው። እና ፍላጎት አልነበረውም ያኔም በእውነት ምን እንዳቀመሹ ብቻ አናቅም ማለት ነው። አሁን ላይ ወይ ከአንቺ እንዲሆን አትፈልጊም፣ ወይ ከሄርሜላ ጋር ህይወቱን እንዲቀጥል አትፈልጊም ማለት ነው። በእውነት ልጁን አንገቱን ለመድፋት ለመኮርኮም የኛ አብርሽን የምናውቀው በጎ አድራጎት ሲረዳ ከፍቅር ጋር ሆኖ የተቸገሩትን ጎዳና ላይ ያሉትን ማለት ነው። እውነቴን ነው። ከአንቺ ጋራ ሲገጥም አበላሸሹ፣ ጭራሽ አበላሸሹ። እኔ ሩታነች አብርሽን ያበላሸችው ነው የምለው እንጂ አብርሽ አይደለም በሩታን ያበላሻት። እውነቴን ነው። እንግዲህ እያየን ነው ማለት ነው። ያ ጥሩ መልካም ነገር መልካም በጎ አድራጎት የሚሰራው ልጅ እውነቴን ነው መንፈሱ ከላዩ ላይ ተገፎ ሄደ፣ ተገፎ ጠፋ ማለት ነው። ሩታ ከመጣችና ምንም አይነት የእርዳታ ላይ አይተናቸው አናውቅም። አንድ የሆነ የገጠር ቦታ ሰርተዋል ሩታ ከመጣች የማይጠፋ ሌላውን ተውት ማለት ነው። እና እንዴት የመጣሽበትን ትረሻለሽ? እውነቴን እኮ ነው። ትዳር ደግሞ ታልተስማማ እኮ ይኸውልሽ በወንድምነትና በእህትነት እኮ ይኖራል። አንቺም ለልጅሽ ፍቅር ሰጫለሽ፣ እሱም ለልጁ ፍቅር ይሰጣል ማለት ነው። በዚህ አይነት ተልካሻ ግን የባልሽን ገበና ቪዲዮ እየቀረሽ በዚህ ላይ ደግሞ ቡዜ ስታናግርሽ ክብር እንኳን የለሽም ማለት ነው። ክብር እንኳን የለሽም። እውነቴን እኮ ነው። ሲጀመር አንቺ መጀመሪያ ለቤተሰቦችሽ ክብር የሌለሽ እንዴት ለአብርሽ ቤተሰብ እህት ክብር ይኖርሻል ብለን እንጠብቃለን? በእውነት ከአንቺ አይጠበቅም። አብርሽ የዋህነቱ እንደ አሁኑ ወጣቶች ነኝ ማለት ነው። እና አላደን ጋንጃ ምናምን ሱስ እየሳቡ የሚጦዙትን እንደሱ አይነት ቢሆን እስካሁን ሩታ ያው በህይወት አትኖርም ብዬ ነው የማስበው። ግን የዋህ ነው አብርሽ፣ የዋህ ማለት እንስፍስፍ ልብ ያለው ነው። በቃ በዚህ ላይም ነገሮችን ቢያጠፋም የዋህ ልብ እንዳለው ያሳያል እንጂ እንደ አንቺ አሁን እንዳደረግሽው ከአንዴም ሁለቴ እንደተበቀልሽው እውነቴን ነው የምልሽ ገደል ነበር የሚከትሽ። ግን እሱ በመልካምነት የአንቺን መልካምነት የልጁ እናት ስለሆንሽ ነገ ደግሞ ይሄ ልጃችን ሲያድግ ይሄን ቪዲዮ ሲያየው ምን ይላል ብሎ ስለጠበቀ ስለሚገምት ብቻ ያው ትቶሻል ማለት ነው። እሱ አሁን የሚፈልገው
እርግፍ አርገሽ አብርሽ የሚባል ሰው እንድትረሺ ነው እየፈለገ ያለው። አንቺ ግን በመጠጥ አደንዝዘሽው ከዳኒ ጋራ አሳልፈሽ ለሌላ ወገን ሰጥተሸዋል። እንግዲህ ቡዜም እህቱ ናት መቼም ብዙ ነገር ብላሻለች። ቡዜ ገና አሁን አይኗ ተገለጠ። ገና አሁን ኮሜንት ማንበብ ጀመረች። ገና አሁን እውነቴን ነው ምክር ሰማች ብዬ ነው የማምነውና ቡዜ መታ ስለተናገረችሽ አንቺም እምባሽ ስለቀደመ በጣም ነው ደስ ያለኝ ማለት ነው። እና ትዳር ያው ቃቃ ጨዋታ አይደለም።